በትግራይ ከባድ የስልጣን ትንቅንቅ ተፈጠረ። ጀነራል ጻድቃን ጀነራል ታደሰን ሊፈነቅሉ ነው። ፕሬዝዳንት ታደሰን ለመተካት ህወሓትና ሌሎች ኃይሎች ተፋጠጡ። አሜሪካ ያልገመተችው ሆነ። ቴህራን ጉድ አሰማች። ትራምፕ 10,000 ወታደር ለመላክ ሲዘጋጁ ኢራን ቀድማ ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። በትግራይ ክልል የሚገኘው ፖለቲካዊ ውጥረት ግለቱ እየጨመረ የመጣ መስሏል። የአሁኑን የጠቅላይ ሚኒስትሩን አማካሪ ጌታቸው ረዳን በመፈንቀል ስልጣን የተረከቡት ጀነራል ታደሰ ወረደ የተረከቡት ስልጣን ሊያበቃ 2 ሳምንት ብቻ ሲቀሩት እሳቸው ለመተካት እየተደረገ ያለው ትንቅንቅ ደግሞ የፖለቲካውን ትኩሳት ከፍ አድርጎታል። አልሞት ባይ ተጋዳይነቱን የቀጠለው በነደብረ ጽዮን የሚመራው የህወሓት ቡድን ጀነራል ታደሰን ለመተካት የሚሆን ሰው መርጦ መጨረሱንና የጊዜው አስተዳደሩን ስልጣን ከማብቃቱ በፊት ስልጣናቸውን እንዲያስረክቡ ጫና እያደረገ በሚገኝበት ሰዓት ከወደ አዲስ አበባ ደግሞ ተተኪው ተመርጧል። ከወደ አዲስ አበባ ደግሞ ተተኪው ተመርጧል። የቀራው ህጋዊ አካሄዱን መከተል ብቻ ነው የሚል መረጃ መውጣቱ ተሰምቷል። እንመለከተዋለን። በሌላ መረጃችን ደግሞ አልቀመስ ያለችው ኢራን ትራምፕ 10,000 እግረኛ ጦር ወደ ኢራን ለማሰማራት ዝግጅት እያደረጉ በሚገኝበት ወቅት ኢራን ደግሞ 1 ሚሊዮን አሰማርታ እየጠበኩሽ ነው ማለቷ አግራሞትን ፈጥሯል። በዝርዝር እንመለከታቸዋለን። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 5 ያህል የትግራይ የፖለቲካ ድርጅቶች የትጥቅ ትግል የጀመሩ አማጽያንና የቀድሞ የመከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቀጣዮቹ ቀናት ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ራሱን እያዘጋጀ መሆኑ ከተለያዩ ምንጮች የተሰሙ መረጃዎች ይጠቁማሉ። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹምና በቅርቡም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር ውስጥ ምክትል ፕሬዝዳንትና የዲሞክራታይዜሽን ዘርፍ ኃላፊ የነበሩት ጀነራል ጻድቃን ገብረትንሳኤ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸው መግለጻቸው ይታወሳል። ጀነራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘ ስብስብ አረና ትግራይ፣ ባይቶና፣ ውናትና ስምረት ፓርቲዎችን ያካተተ እንደሆነ በመጥቀስ ወታደራዊ አመራሮችም ራሳቸው ጀነራል ጻድቃንና ጀነራል ተክላይ አሸብር ወይም ወዲ አሸብር መሆናቸውን በወቅቱ ተናግረዋል። ይኸው ስብስብ በውስጡ የታቀፉት አባል ፓርቲዎች ላይ ለውጥ ያደረገ ሲሆን በአሁኑ ወቅት ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰባ እንደርታና ቃንጪ ሀቂ የተባሉትን 5 የፖለቲካ ፓርቲዎችን ያካተተ መሆኑ ሰምተናል። በተለይም የጊዜው አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት እድሜ የቀረው መሆኑ ተከትሎም ራሱን ከትግራይ ኃይሎች የነጠለውና በአፋር የሚንቀሳቀሰው የሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ የስብስቡ ወታደራዊ ክንፍ እንዲሆን ከስምምነት መደረሱንም ከስብስቡ አባል ፓርቲ ኃላፊ ለማረጋገጥ ተችሏል። 5 የፖለቲካ ፓርቲዎች ለየብቻ ሲንቀሳቀሱ መቆየታቸውን ገልጸው በክልሉ ውስጥ ያለውን ስርዓት ለማስወገድ ብቸኛው አማራጭ ተደራጅቶ መንቀሳቀስ እንደሆነም እንደሚያምኑ ኃላፊዎቹ ይናገራሉ። ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ፣ ኢንጂነር አሰፋ አብርሃ እና ጀነራል ተክለ አሸብር ወይም ወዲ አሸብር በተመሳሳይ መልኩ በየፊናቸው እንቅስቃሴ ሲያደርጉ መቆየታቸውን የገለጹት ኃላፊዎቹ ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ስርዓቱን ማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ እንደሆነ ተነግሯል። የህወሓት አመራሮች ጊዜያዊ አስተዳደሩን ሙሉ በሙሉ ለመቆጣጠር ጥረት እያደረጉ ነው ያሉ ሲሆን ይህ እንዲሆን አንፈቅድም ብለው ቀጣዩን የጊዜው አስተዳደርነት ቦታ በመቆናጠጥ ክልሉን የማስተዳደር ጥረት መጀመሩን ይህንን ለማሳካትም መንግስታዊ ቅርጽ ያለው ምክር ቤት እንደሚቋቋም ተናግረዋል። የጊዜው አስተዳደር ፕሬዝዳንት የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚደረግና ለስራ ማስኬጃ እንዲሁም ለሰራዊቱ የሚሆን ገቢ የማሰባሰብ ስራዎች ለመጀመር እቅድ መኖሩም ታውቋል። በፌዴራሉ መንግስት በኩል የሚደረግላቸው ድጋፍ ይኖር እንደሆነ ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። በ2016 ዓ.ም አጋማሽ በህወሓት ውስጥ የተፈጠረው ልዩነት ተከትሎ በርካታ የክልሉ የቀድሞ የፖለቲካና ወታደራዊ አመራሮች ከህወሓት መደበኛ መዋቅር በመውጣት የራሳቸውን የፖለቲካ ስብስቦች እያጠናከሩ ይገኛሉ። የሌተር ጀነራል ታደሰ ወረደ የስልጣን ዘመን ሊያበቃ ጥቂት ጊዜ ብቻ የሚቀሩት ሲሆን በዚህ መሃልም ስልጣንን ወደ አንድ አቅጣጫ የመሰብሰብ ስራ ውስጥ ገብቷል የተባሉት በነ ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር የሚመራው የአርሚ አዛዥ ከሚባሉት ወታደራዊ አመራሮች ጋር በመሆን ሌተር ጀነራል ታደሰ ወረደን ጫና ውስጥ የመክተት እንቅስቃሴ ውስጥ የገቡ መሆኑን የሚያመለክቱ መረጃዎች በስፋት ሲዘገቡ እንደነበር ይታወሳል። ህወሓት በምርጫ ቦርድ ከፓርቲነት እየሰረዘው እንደዚሁም ታጣቂዎቹ ደግሞ በፕሪቶሪያ ስምምነት መሰረት ትጥቅ መፍታት የሚገባቸው ቢሆንም በአሁኑ ሰዓት ሁለት ኃይሎች በጥምረት
ጥምረት የጀነራል ታደሰ ወረደን የጥቂት ጊዜ ስልጣን ሊሻማ የሚችል ራሱን የቻለ የበላይ ጠባቂ ካውንስል ወይም ምክር ቤት ያቋቋመ መሆኑ ታውቋል። በዚህም በጀነራል ታደሰና የእሳቸው መንግስትን በበላይ ጠባቂነት እንቆጣጠራለን ባሉ አካላት በኩል ውጥረቶች የተፈጠሩ መሆኑም ሲገለጹ ነበር። በዚህ አቅጣጫ ያለው ሂደት ገና ግልጽ ያልሆነ ሲሆን ጀነራል ታደሰም ነገሩ ይፋ እንዳይወጣ በሚል በውስጥ ሲያስታምሙት የቆዩ መሆኑም ሲዘገብ ቆይቷል። ታዲያ በዚህ መሃል ነው ጀነራል ታደሰ ወረደ በገዛ ፍቃዳቸው ስልጣን እንዲለቁ የሚጠይቅ ደብዳቤ በነደብረጽዮንና ፈትለወርቅ እንደተጻፈላቸው የተገለጸው። ነገር ግን እሳቸው ስልጣን የሰጠኝ የፌዴራል መንግስት ነው፣ ስለዚህ የምለቀው ስልጣን አይኖርም በማለት ምላሽ መስጠታቸው የተገለጸ ሲሆን አሁን ደግሞ የቀድሞ የህወሓት ከፍተኛ ሰዎችና ወደ አዲስ አበባ በመምጣት ከመንግስት ጋር ጥምረት የፈጠሩት እነ ጀነራል ጻድቃን ጭምር የጊዜው አስተዳደሩን ቦታ ለመረከብ እያደረጉት የሚገኘው ጥረት በትግራይ ሌላ ውጥረት እንዳይፈጥር አስግቷል። ይህ በእንዲህ እንዳለ በትግራይ ክልል ያለው የፖለቲካ ውጥረት በዚህ መልኩ በቀጠለበት በዚህ ሰዓት በክልሉ ያለው ውጥረት ከፍ ያለ መሆኑን የሚጠቁሙ መረጃዎች እየወጡ ይገኛሉ። የትግራይ ክልል የአጀንዳ ማሰባሰብ ሂደት በአዲስ አበባ በሚገኙ ተወላጆች ለማከናወን መታቀዱን ሀገራዊ ምክክር ኮሚሽኑ ገለጸ። በትግራይ ክልል ምክክሩን ለማድረግ የሚያስችሉ ምቹ ሁኔታዎች ባለመፈጠራቸው በአዲስ አበባ በሚገኙ የክልሉ ተወላጆች አማካኝነት አጀንዳ ለመሰብሰብ መታቀዱን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ከአዲስ አበባ በተጨማሪ በተለያዩ የክልል ከተሞች አጀንዳዎችን ሲሰበስብ ቢቆይም በትግራይ ክልል ውስጥ እስካሁን አጀንዳ ማሰባሰብ እንዳልቻለ ቀደም ብሎ ማሳወቁ ይታወሳል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለመገናኛ ብዙሃን በሰጡት መግለጫ በትግራይ ክልል ሊሰበሰብ የታቀደው አጀንዳ በመዲናዋ አዲስ አበባ ለማከናወን ጥረት እየተደረገ መሆኑን አብራርተዋል። የአጀንዳ ማሰባሰብ ሂደቱ የትግራይን ማህበረሰብ ሊወክሉ የሚችሉ የህብረተሰብ ክፍሎችን ለመለየት በመዲናዋ እንደሚካሄድም ገልጸዋል። ይህ የአጀንዳ ማሰባሰብ መርሃ ግብር ከመጋቢት 3 እስከ 25 ባሉት ቀናት እንደሚከናወን የጠቆሙት ፕሮፌሰሩ በእነዚህ ቀናት ከዚህ ቀደም ያልተሳተፉ የማህበረሰብ ክፍሎችም ተሳታፊ ይሆናሉ ተብሎ እንደሚጠበቅ ተናግረዋል። ኮሚሽኑ በትግራይ ክልል የአጀንዳ ማሰባሰብ ስራውን ማከናወን የሚቻልባቸው መንገዶች በተመለከተ እስካሁን 22 ይዘቶች ያላቸውን ውይይቶች ማድረግ መቻሉንም ፕሮፌሰር መስፍን አርአያ በመግለጫቸው አመላክተዋል። በቀጣይ መረጃ በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎች በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯ የሚያሳይ ነው። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የአካባቢው የጥበቃ ስልቶች አሜሪካ ልታስበው ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱ መልክዓ ምድራዊ አቀማመጥ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነት ለመቋቋም ያለመ ነው። ይህም ጦርነት ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሻገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች እየተነበዩ ነው። ኢራን 1 ሚሊዮን ጦሯን ያሰማራቸው አሜሪካ በኢራን ላይ የምድር ጦር ለማሰማራት እቅድ እንዳላት ከተሰማ በኋላ ነው። ዶናልድ ትራምፕም 10,000 ወታደሮችን ወደ መካከለኛው ምስራቅ ለማሰማራት እንዳሰቡ ተዘግቦ ነበር። ፕሬዚዳንት ዶናልድ ትራምፕ ተጨማሪ 10,000 ወታደሮች በግጭት ውስጥ አንድ ወር ወደ አስቆጠረው መካከለኛው ምስራቅ ለመላክ እያሰቡ መሆናቸው ተገልጿል። ዎል ስትሪት ጆርናል እንደዘገበው ትራምፕ በሺዎች የሚቆጠሩ ትግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና የጦር ሰፈሮች ከሚገኙት የሀገሪቱ ወታደሮች በተጨማሪ ነው። ወታደሮቹን የማሰማራት ሀሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆን ጋዜጣው ጨምሮ ጽፏል። ወደ መካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም ከተላኩት 5,000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ፕሬዚዳንቱ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወዴት እንደሚላኩ የተገለጸ ነገር የለም። ቢቢሲ በጉዳዩ ላይ የፕሬዚዳንቱን ጽህፈት ቤትና የአሜሪካ የመከላከያ ሚኒስቴር ፔንታጎን አስተያየት እንዲሰጡት ጥያቄ አቅርበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።